እኔም ሴት ነኝ፣ እህት አለኝ። ያው የሰው ህይወት ሲበላሽ ደግሞ ዝም ብዬ ማየት አልችልም። ስለዚህ እዩ ማለት ለእኔ ብዙ ነገሬ ናት፣ እህቴም ጓደኛዬም ናት። ብዙ ነገር አሳልፈናል። ከማሳለፍም የበለጠ ብቻ እኔ እንጃ። ግን ደግሞ እውነት ከሚደበቅ እውነታውን ተናግሬ ያው በመሸበት ማደር የሚባል ነገር አለ። ስለዚህ ይሄ ያስተበጥባል። በእውነት ይሄ ደስ ይላል። አይ አንቺ ካብሩት ቤቴን እየነካሽ ነው። በቃ እኛ የምናውቀው ነገር አለ ማለት ለእኛ አስቀድማ የነገራችን ያወራነው ነገር አለና ሁሉንም አንድ በአንድ ልጠይቅላችሁ ነኝ ማለት ሙሉ ነገሮች ግልጽ እንዲሆንላችሁ። እሷም ደግሞ ካሜራ በጣም አዲስ ናትና በጣም እንትን እያለች ነው እያወራች ያለችው። ያው በእውነት እንደዛ ከሚሆነው ኖርማሊ እንጠይቃታለሁ፣ የመለሰችልን እንሄዳለን። ከይኸውልሽ ከመጀመሪያው ጀምሮ የተፈጠሩትን ነገሮች ታብራሪልናለች። ልክ ብሩኬ እዚህ ሲመጣ የተፈጠሩትን ነገሮች አለ የነገርሽን ነገሮች ከእነሱ ነገሮች ጀምሮ ከዛኔ ጀምሮ ምን እንዳረጋችሁ ያው ትንሽም ነበርኩበት ብለሽኛል ነው በጣም የተፈጠሩትን ነገሮች በደንብ የልቤን ስብራት የሚጠግነው ከሆነ የሁሉንም ምክር ለመስማት ዝግጁ ነኝ። ምክንያቱም እኔ አሁን በጣም የተሰበርኩ ሰው ነኝ። ሁልጊዜ ማለት ነው ጥፍሬን አሰሩኝ እያልኩኝ እንደተጨቃጨኩ ነው ዛሬም። አረ ወገን ትንሽ ትንሽ እንተሳሰብ እንጂ ትንሽ ትንሽ እንተሳሰብ እንጂ ምን አስበሽ ነው አሁን አንቺ ብሩኬን ጸጉር እና ስለ ጠፍርሽ እኛ ምን አገባን? ጠፍርሽ የራሱ ጠፍር አይደል? የሰይጣን ጠፍር ነው እንጂ ምን አገባን? አረ ብሩክ ላሽ በለ ረ ብሩክ ጭራሽ ከሀይሚ ሌላ ጭራሽ አይኔ ነው ወይስ አንተ ነህ? ማን ነው? እርዱኝ ቤተሰብ፣ የምሬን ነው እርዱኝ። ቲክቶክ ላይ ማታዩት ጉድ የለም። ይቺ ልጅ ገና እሳት ነው የምታዘንብብን። ሀይሚን ለማስቀናት የሄድሽበት ጥረት አልተመቸኝም። በቃ አልተመቸኝም። መብቴ ነው ወይ ብሩኬ ሰምተሃል? አረ እንደዚህ የሰሙን ማለት ነው። በሽተኛ ሴት ነው የሚመጣብን ደግሞ ስልባቦት የሆኑ ማለት ነው። እናንተ ተው የቡታጀራ ሴቶችን አታሰድቡ። በእናንተ አይነት ልክስክስ እኔ የእዩ እህት ነኝ ምናምን የምርሽና እኛ የእዩ እህቶች አናቅም ነው። ደፋር ነሽ ባከሽ። ደግሞ እኮ እዩ እኮ የቡታጀራ ልጅ አይደለችም። ምን አስባችን ነው? እዩ እኮ የቡታጀራ ልጅ አይደለችም። የምር እኛ ስንቱ ነገር እናጋለን። በእናትሽ የእዩ እህት ነኝ ምናምን ከዛ አንድ ላይ ነበረን። ምን ይመስላሉ ደግሞ የሚመጡት ደግሞ እኮ ወይ የካሜራ በደንብ እንትን አይሉ ወይ ኮንፊደንስ የላቸው። በቃ ዝም ብለው ምናምን ይሄ ከዚህ እና አሁን የአብርሃም የእንትና የብሩኬል እንድትይ ነው አንቺ የእዩት ሆነሽ ምናምን ልናምንሽ ከዛ በኋላ ልንሄድብሽ ምናምን አንሄድብሽም። እኛ ማንም ላይ ምን ሄድ አይደለን። ግን በጣም ነው የምታስጠሉት የቡታጀራ እናንተ ወንድ የለም እንዴ? ከዩቲዩበሮቹ ውጭ ወንድ የለም እንዴ? የቡታጀራ ሴቶች ምን ሆናችሁ ነው? ምን አስባችሁ ነው? እኔ እኮ ግራ ይገባኛል። በጣም የመጨረሻ እኮ ነው የምታናዱት በጣም ማለት ነው። አሁን የእዩ እህት ናት፣ በእሷ ቤት የእዩ እህት ናት። እኛ አናውቅም። ወፍ የምንም የየትኛው እህት ነሽ? ከዛ የተደረገው ነገር አውቃለሁ። ቡታጀራ ሲመጣ ምናምን ሊበላ የለም ሀቢብቲ ማፊ ሹሃ እና ደግሞ በጣም ነው እንደ የምታስቁት። እንደ በጣም ነው እንደ ጠያቂዋ ደግሞ ሄድሽባት የጠየቅሻት ኢንተርቪው ያረግሻት እና ደግሞ ትናንትና ጋሽዬ ጋር መታ ነበርና እዩ ማለት ነው። እርግዝናው መቼስ አይታችሁታል። በርግጥ ያው በዚህ ብሩክን አትመኑት ባላችሁኝ እውነት ከዚህ በፊት ቪዲዮ ሰርቼ ነበርና ቲክቶክ ላይ ምናምን ብዙ ሴት ጋር እንትን ሲል እንትን አለ። ያው ከሀይሚ ከተግባባ በኋላ ነው ሴቶች ግን ማማረጥ የጀመረው። በነገራችን ላይ በጣም ብዙ ሴቶች ጋር ሄዷል። ሀይሚን ተናዳለች። ግን የአሁኑ ደግሞ በእርግዝና ነው የመጣባት። በቃ በደካማ ጎኗ ነው ሀይሚ ላይ የመጣባት ማለት ነው። ታውቃላችሁ ቤተሰብ ይሄንን እና አንዳንዴ መቋቋም በማችሉት ነገር ሰው ሲመጣባችሁ ያስጠላል፣ ይደብራል። ራሳችሁ ሆነ እንትን የማትሉበት ነገር ይመጣል ማለት ነው። ስለዚህ እናንተም ሆነ እነዚህ የሚመጡ ስልባቦት የሆኑ ልክ እንደ አብርሃም እንዳለ አይደል የሩታ ጓደኛ ነው ምንድነው የሚባለው ይሄ ስልባቦት የሆነ በልቶ 77 የሆኑ ደረቅ የያዛቸው በዛ ላይ ወዛቸው ሲያወሩ ራሱ ምንም የማያምሩ ማለት ነው። እናንተ ናችሁ እኛን የምታጀዝቡን፣ እኛ ነው የምታጀዝቡን እናንተ ጀዝባውላ እና ማለት ነው። ቤተሰብ ያ መልካም ተረጋጊ። መሳደብ ጥሩ አይደለም። አዎ መሳደብ ጥሩ አይደለም፣ ጌታን ጥሩ አይደለም። ግን ደግሞ
መናገር ደግሞ ግዴታችን ነው። መናገር ግዴታችን ነው። ገባችሁ? እንዴት ብለን እናውራ? የውስጣችን ተቃቃጠሉን እኮ እነዚህ ዩቲዩበሮች ገገማ ስንት አይነት ሰው እና ሀይሚዬ የኔ ፍቅር የኔ ውድ እህት ማለት ነው። አየሽ እኔም በከዚህ በፊት ራሱ ማለት ነው ብዙ ተከራክሬልሽ ነበር የኔ ቆንጆ። በጣም እኔ ከአንቺ ጋር እንደነበርኩ ራሱ ይሄ ቪዲዮ ራሱ ይመሰክራል። ከዚህ በፊት ራሱ ማንኛውም ሰው ወንድ ሴት ጋር ሲመጣ እኮ ነው እህትሽ እኮ ይሁን አሳልፌ አልሰጥሽም እኮ የኔ ማር ማለት ነው። እና ይሄ ቪዲዮ ራሱ ለእኔ ምስክር ነው። የዛሬ አመት ምናምን የተሰራ የዛሬ 9 ወር ምናምን የተሰራ ነው። ከዛች ጋር ሴት ሲሰራ ይዞ በመጣ ሰዓት ማለት ነው። ከዛ ጸጉር ቤት ምናምን በጣም መጃጃል ሲያበዙ እኔ ከጎኗ ሆኜ ተከራከሬላት ነበርና አንቺ ማን አባቱ ነው የሚሰብርሽ? ትሰብሪያለሽ እንጂ ማንም አይሰብርሽም። እሺ የኔ ቆንጆ የኔ ድንቦሽ ቦሽ ደግሞ ምንድነው? ኦፍ ምንድነው? ሹ እና አንቺ ሰውን በቃ ማለት የሆነ አክብሬው ወዳጁ። ከዛ በተረፈ ግን ይሆናል አይደለ እላፊ እንትን አትበዩ። እና ሀይሚዬ የኔ ፍቅር የኔ ቆንጆ የኔ ምልሽ ነገር ይሄንን ነው። ሌላ ምንም ልልሽ አልችልም የኔ ማር። አይ ነው ብዙ ጠላቶች አሉ። ቢሆን ግን ያንን ተቋቁመሽ አልፈሽ ጥስ አርጋቸው ምን አባታቸው ማንን ነው አንቺ የሚናካ ማንን እንዴ? ይቀልዳሉ እንዴ? እንደው ስንት ገገማል መሰለሽ የኔ ወድና ብቻ በርችልን፣ ከጎንሽ ነን፣ እንወድሻለን ጥግ ድረስ ማለት ነው። ማንም ቢመጣ ያው እነዚህ ልፋጫም ሁላ የቡታጀራ ሴቶች ናቸው አሉ ማለት ነው። ከዛ በኋላ እዩ ጓደኛ ነው ምናምን ብለው ሊያሽማቅቁ ከዛ በኋላ በቃ አንቺ የሌለ ቴንሽን ሆነሽ ምናምን እንድትታይ ወይም ደግሞ እንዲሳብሩሽ ነው ፍላጎታቸው። ስለዚህ አንቺ ደግሞ ከነዛ ህይወት ወጥተሽ ራስሽን ሆነሽ በቃ አይደለ ጀግና ሴት መሆን ያለብሽ የኔ ውድ። እንወድሻለን ሁልጊዜ ማለት ነው። ጥፍሬን አሰሩኝ እያልኩኝ እንደተጨቃጨኩ ነው ዛሬም። አረ ወገን ትንሽ እንተሳሰብ እንጂ ትንሽ እንተሳሰብ እንጂ ምን አስበሽ ነው አሁን አንቺ? ብሩኬን ጸጉር እና ስለ ጠፍርሽ እኛ ምን አገባን? ጠፍርሽ የራሱ ጠፍር አይደል? የሰይጣን ጠፍር ነው እንጂ ምን አገባን? አረ ብሩክ ላሽ በለ። አረ ብሩክ ጭራሽ ከሀይሚ ሌላ ጭራሽ አይኔ ነው ወይስ አንተ ነህ? ማን ነው? እርዱኝ ቤተሰብ፣ የምሬን ነው እርዱኝ። ቲክቶክ ላይ ማታዩት ጉድ የለም። ይቺ ልጅ ገና እሳት ነው የምታዘምብን። ሀይሚን ለማስቀናት የሄድሽበት ጥረት አልተመቸኝም። በቃ አልተመቸኝም። መብቴ ነው ወይ? ብሩኬ ሰምተሃል? አበዛችሁት እንዴ? አብርሽና ሩታ አበዛችሁት። ሁሌ መጣላት፣ ሁሌ ይይ ማለት ምን ነው? አንዴ አንዳንዴ እንኳን ሰውን አስደስቱ። ደህና ነገር ድሮ ጥሩ ሰው ነበራችሁ እኮ እንዶ ሮማንቲክ ስትሰሩ እናያችኋለን። አንዴ ትንበረከካላችሁ፣ አንዴ ፍቅራችሁን ስትገላለጹ ደስ ይለን ነበር። አሁን ግን አበዛችሁት፣ እውነት አበዛችሁት እንዴ? ምን ነው ሁሌ